እግዚአብሔር ቤተሰቦች ይህ መስተዋት ሚዲያ ነው። መስተዋት ሚዲያ እንግዲህ ያው መንፈሳዊ ትምህርቶችን የምናገኝበት የአባቶቻችን ታሪክ የምንሰማበት ነው። ይህ ግን ሚዲያው አድጎ ለሁሉ እንዲደርስ ሁሉም እንዲማርበት ለማድረግ ሚዲያውን ማሳደግ መልካም ስለሆነ ይህንን ሚዲያ ሰብስክራይብ በማድረግ ሼር እና ላይክ በማድረግ በማንኛውም መንገድ በመደገፍና ማሳደግ አብረን እንድናገለግል በእግዚአብሔር ስም እጠይቃለሁ። አብረን እናገልግል። አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች በኃያሉ በእግዚአብሔር ስም እንደምንሰነበታችሁ አሜን። መምሕረቱ ቸርነቱ የጠበቀን አምላካችን ስሙ የተመሰገነ ይሁን። ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 2 የመጀመሪያውን ክፍል እስከ ቁጥር 12 ያለውን አይተን እንደቆምን ታስታውሳላችሁ። ዛሬ ደግሞ ከቁጥር 12 ያለውን ሁለተኛውን ክፍል እናያለን። እግዚአብሔር አምላካችን ምስጢሩንና ጥበቡን ይግለጽልን። እንግዲህ ባለፈው ጌታችን በቃና በሰርግ ቤት ተገኝቶ የመጀመሪያውን ተአምር እንዳደረገና የዛ የሰርግ ቤት ተአምር ከእመቤታችን አማላጅነት ጋር የተገናኘውና የጌታችን መልስ ምስጢሩ ምን እንደሆነ በመጠኑ ለማየት ሞክረናል። ቁጥር 12 ላይ ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋራ ወደ ቅፍርናሆም ወረደ፣ በዚያም ጥቂት ቀን ኖረ ይላል። ከገሊላ ወደ ቅፍርናሆም ወደ ገሊላ ባህር አቅራቢያ ወዳለው ሰፈር ወደ ቅፍርናሆም ነው የሄደው። እናቱ ድንግል ማርያም፣ የዮሴፍ ልጆች እንዲሁም ደግሞ የተከተሉ ደቀ መዛሙርቱ አንዱ ነው ወደ ቅፍርናሆም ሄደዋል። እንግዲህ ያ አብዛኞቹ ደቀ መዛሙርት የቅፍርናሆምና የቤተሳይዳ ሰዎች ስለነበሩ ትንሽ ጊዜ እረፍት አድርገው ቀጣይ ወደ ኢየሩሳሌም ሊወጡ ስለሆነ ወደ ኢየሩሳሌም ከመውጣታቸው በፊት በአካባቢያቸው እረፍት አድርገው እንዲወጡ ወደ ቅፍርናሆም ይዟቸው ሄዷል። በዚያ ግን ምንም ተአምራት አላደረገም። ምክንያቱም ቅፍርናሆም ባለማመን የምትጠቀስ አካባቢ ናት። በሌላም ጊዜ ሲያስተምር እስከ ሰማይ ከፍ ከፍ አልሽን እስከ ሲኦል ትወርጃለሽ ብሎ ቅፍርናሆምን ነቅፏታል። ኮራዚንና ቤተሳይዳን በነቀፈበት አንቀጽ ቅፍርናሆምን ነቅፏታል። ምክንያቱም እነ ኮራዚ እነ ቤተሳይዳና እነ ቅፍርናሆም ጌታችን ደጋግሞ የተመላለሰባቸው ያስተማረባቸው ናቸው። ነገር ግን በዚያ መጠን በተደከመላቸው መጠን ያላመኑ ስለነበሩ ገስጿቸዋል። ስለዚህ አሁንም ለተአምራት ሳይሆን ደቀ መዛሙርቱ የዛ ሰፈር ሰዎች ስለሆኑ ጥቂት አርፈው እንዲነሱ ወደ ቅፍርናሆም ይዟቸው ሄዷል። እንግዲህ ጥቂት ቀን የተባለውን የቁጥሩ መጽሐፍ 11 ቀን ብሎ ይገልጸዋል። ከቁጥር 13 በኋላ ግን የአይሁድ ፋሲካ ቀርቦ ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። የዮሐንስ ወንጌል ከሌሎች ወንጌላት ከሚለይበት አንዱ የክርስቶስን የማስተማር ዓመት በፋሲካ እየለካ ይቆጥራል። የመጀመሪያው ፋሲካ ይሄ ነው። ከዚያ ላይ ሌላ ፋሲካ ይቀጥላል፣ ከዚያ ይቀጥላል። በአራተኛው ፋሲካ ጌታችን ተሰቀለ። እንግዲህ ጌታችን 3 ዓመት ከ3 ወር ማስተማሩን በትክክል የምንረዳበት ፋሲካ በዓመት የሚከበር በዓል ነው። ስለዚህ በዮሐንስ ወንጌል 4 ፋሲካዎች ተመዝግበዋል። አራተኛው ጌታ የተሰቀለበት ነው። 3 ዓመት ከ3 ወር ማስተማሩን የምናረጋግጥበት አንዱ ይሄ የፋሲካ ምልክት ነው። ጌታችን ፋሲካው ሲደርስ ያው ሁልጊዜም በፋሲካው በዓል መገኘት ለእስራኤል ቋሚ ልማድ ነው። ስለዚህ እሱም የፋሲካን በዓል ለማክበር ደቀ መዛሙርቱን ይዞ ወደ ኢየሩሳሌም በወጣ ጊዜ በመቅደስ በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ ይላል። በቤተ መቅደስ ውስጥ ላሙን፣ በጉን፣ በሬውን፣ ፍየሉን፣ እንስሳውን ሁሉ እየሸጡ እየለወጡ ርግቡን እየሸጡ እየለወጡ ገንዘባቸውን ደግሞ ወርቁን ለብር ብሩን ለወርቅ እየለወጡ በአጠቃላይ አውደ ምሕረቱን ቤተ መቅደሱን ገበያ አድርገውት መነገጃ አድርገውት ነው ጌታችን ያገኛቸው። እንግዲህ በዚህ ጊዜ ጌታችን ብዙ ተግሳጽ ገስጿቸዋል። እንደ ምክንያት የሚጠቀሰው በዚያ ዘመን ወራሪዎች ድንገት እየመጡ ገበያው ሲደምቅ አፍላ ገበያ ሲሆን ወራሪዎች ድንገት መጥተው ብጥብጥ አስነስተው ከብቶቻቸውን፣ ወርቃቸውን፣ ብራቸውን ይዘርፏቸዋል።
የቄሳር ተወካዮች ደግሞ በግብር ምክንያት በትንሹ በትልቁ እየመጡ ቀረጥ ግብር እያሉ ብዙ ገንዘብ ይወስዱባቸዋልና እንግዲህ ከዛ ለመሸሽ ነው እኒህ ሰዎች ወደ ቤተ መቅደስ ገብተው ምድራዊ ንጉሱን ፈርተው ሰማያዊ ንጉስ እግዚአብሔርን ተዳፍረው ቤተ መቅደሱን ገበያ ማድረግ የጀመሩበት ምክንያት እሱ ነው። ቄሳር ደግሞ ያው ከቤተ መቅደስ ገብታችሁ ቀረጥ እንዳትቀርጡ ብሏቸው ስለነበር ከዚያ ለማምለጥ የመጀመሪያውን ቅጽር አልፈው እንደውም እስከ ቆመ ብእሲው ድረስ ገብተው እየነገዱ አግኝቷቸዋል። ያን ጊዜ ጌታችን የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው ይላል። ጌታችን በትዕግስት ነው የሚያስተምረው። በተለይም ደግሞ እሱን ራሱን ሩቅ ብእሲ ነህ፣ የዮሴፍ ልጅ ነህ፣ ሳምራዊ ነህ፣ ጋኔን አለብህ ሲሉት ምንም አላላቸውም። ሰው በግል ጉዳዩ በትዕግስት ማለፍ እንዳለበት ሲያስተምር እርሱን ሲነቅፉት ያለ ስሙ ስም ሲያወጡለት ምንም አላላቸውም። ቤተ እግዚአብሔርን ሲያንቋሽሹ ግን ሲያዋርዱ ግን ጌታችን ገስጿቸዋል። የገመድ ጅራፍ አብጅቶ ላሙን፣ በጉን፣ ፍየሉን ከዛ የሚሸጠውን ሁሉ እያባረረ ከደቀ መዛሙርቱ ጋር አስወጣ። ልዩ ልዩ የገበያ ድርድር ሰርተው የሚነግሩትንም ድርድራቸውን አፈራረሰ። ርግቦቹ ግን በጅራፍ ቢመቱ ቶሎ ስለሚሞቱ ገደለብን ብለው እኛ የገደልነው ርግቦቻችን ስለገደለብን ነው ብለው ለሞቱ ምክንያት እንዳያደርጉ ባለ ርግቦቹን ብቻ አሰስሉ ዘንተ እምዝየ፣ ይህንን ከዚህ አስወጡ አላቸው ይላል። የአባቴ ቤት ገበያ አታድርጉት ይላል። እዚያ በማቴዎስ ምዕራፍ 21 ላይ የአባቴን ቤት የወንበዴ ዋሻ አደረጋችሁት ይላል። እዚህ ላይ ግን ገበያ አታድርጉት ይላል። ያው በተለያየ ቀን የተደረገ ነው። ጌታችን ቤተ መቅደሱን ያስከበረው ያነጻው በተለያየ 2 ቀን እንደሆነ ቅዱስ ዮሐንስ አፈወርቅም የዮሐንስን ወንጌል በተረጎመበት ድርሳኑ አብራርቶ ይገልጻል። ቃሉ የተለያየው በተለያየ ጊዜ የተደረገ ነው። ይሄኛው በመጀመሪያው ፋሲካ፣ ያኛው ደግሞ በሆሳዕና ዕለት የተደረገ ስለሆነ ነውና ለማንኛውም ግን ቤተ መቅደሱ ገበያም የወንበዴ ዋሻም ሊሆን እንደማይገባ በሁለቱም ወንጌሎች ተገልጿል። በዚህኛው የአባቴን ቤት የንግድ ቤት አታድርጉ አላቸው ይላል። በቤተ መቅደስ መነገድ፣ መሸጥ፣ መለወጥ ተገቢ አይደለም። ይሄ ማለት ደግሞ ከቤተ መቅደሱ እልፍ ብሎ ባሉ ቦታዎች ቤተክርስቲያን ለንግድ የሚሆኑ ቦታዎችን ሰርታ ገቢ ማስገኛ የምትሰራው ጋር የሚገናኝ አይደለም። ለመንፈሳዊ አገልግሎት በሚውለው ቦታ ግን እንደዛ አይደረግም። ለመንፈሳዊ አገልግሎት በሚውለው ቦታ መንፈሳዊ አገልግሎት ብቻ ይከናወንበታል። ከዚያ ውጭ ቤተክርስቲያን ለገቢ የምትሰራው ከዚህ ጋር የሚገናኝ አይደለም። ነገር ግን አውደ ምሕረቱ፣ የትምህርቱ፣ የጸሎቱ፣ የመስዋዕቱ ቦታ ግን ለዚህ ብቻ የሚውል እንጂ በዚያ ቦታ ንግድና ገበያ ማድረግ ተገቢ አይደለም። ነገሩም ቀላል እንዳልሆነ ጌታችን አስወጡ ጥሩ አይደለም ብሎ አይደለም ያለፈው። የገመድ ጅራፍ አብጅቶ ከብቶቻቸውን ሁሉ እያባረረ ድርድራቸውን ሁሉ ገለባብጦ በታላቅ ተግሳጽ እና ቁጣ ነው ያስወጣቸው። ይህም ቤተ መቅደሱ ክብር የሚገባው መሆኑን ያሳየበት ነው። አሁን ብዙ መናፍቃን እኛ ቤተ መቅደስ ሰርተን በሜሮን አክብረን ባርከን ስንገለገልና ቤቱ የተቀደሰ ቤት ነው ብለን ስንናገር ምንም የተቀደሰ ቤት የለም፣ ያው የተቀደሰ ሰው የለም እንደሚሉት ሁሉ ምንም የተቀደሰ ቤት የለም፣ ተራ ቤት ነው ብለው ያስባሉ። እንደዛ አለመሆኑን ጌታችን ተናግሯል። ቤተ መቅደስ አልፏል አይደለም ያለው። እንግዲህ አሁን ዘመነ ኦሪት አልፎ ዘመነ ወንጌል የሚገባበት ጊዜ ነው። ነገር ግን የአባቴ ቤት የገበያ ቦታ አይደለም፣ የወንበዴ ዋሻ አይደለም ብሎ ቤቱን አስከብሯል። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ይላል እና በዳዊት መዝሙር ቅናተ ቤትከ በልዓኒ ተብሎ የተነገረው ትዝ አላቸው። ጌታችን ለቤቱ ቀንቶ በታላቅ ቁጣና ተግሳጽ ሲያስወጣቸው ለካ በዳዊት መዝሙር እንዲህ ተብሎ የተነገረው ያ ነው ማለት ነው ብለው ያ ትንቢት እንደተፈጸመ አስበዋል። እንግዲህ ይሄ ብዙ ምስጢር ያለው ነው። የመጀመሪያው ጉዳይ ጌታችን ወደ ኢየሩሳሌም ወጣ የሚለውን መተርጉማን ወደ መስቀል ወጣ ብለው ተርጉመውታል። በዓለ ፋሲካ ማለት ቀርቦ ነበር ማለት የጥንቱ ፋሲካ ከግብፅ ወደ ምድረ እስራኤል
ባሕረ ኤርትራን የተሻገሩበት ነው። ይሄኛው ፋሲካ ደግሞ ፋሲካችን ክርስቶስ ከሲኦል ወደ ገነት የምንሻገርበት ነው። ኢየሩሳሌም ሀገረ ሰላም ናት። የሰላም አዋጅ የታወጀው በመስቀል ላይ ነው። ስለዚህ ጌታ ወደ ኢየሩሳሌም ወጣ የሚለው መተርጉማኑ ወደ መስቀል ወጣ ከማለት ጋር አንድ አይነት እንደሆነ አድርገው ተርጉመውታል። በመቅደስ በሬዎችን፣ በጎችን፣ እግቦችን የሚሸጡ ገንዘብ ለዋጮችን አገኘ ማለት ቤተ መቅደሱን የበግ የላም የፍየል መሰዊያ አድርገው መስዋዕተ ኦሪትን እየሰዉ አገኛቸው። ከዛ በኋላ ጅራፍ አብጅቶ አስወጣቸው ማለት ከዚህ በኋላ ቤተ መቅደሱ የበግ የላም የፍየል መስዋዕት የሚቀርብበት አይደለም። ፍጹም ሰው ፍጹም አምላክ የሆነው የስግው ቃል የኔ ደምና ስጋ የሚቀርብበት ነው እንጂ የላም የበግ የፍየል መስዋዕት የሚቀርብበት አይደለም። ቤተ መቅደሱን የላምና የበግ መሰዊያ አታድርጉ ብሎ መከልከሉን የሚያመለክት ነው። እንግዲህ ጅራፍ ስልጣኑ ነው። በገዛ ስልጣኑ ይህንን አድርጓል። ርግቦችም በልዩ ልዩ ጊዜ በተለይ ልጆች ተወልደው 40 ቀን ሲሞላቸው ወንዶቹ፣ ሴቶች 80 ቀን ሲሞላቸው እጉለ ርግብ ዘውገ ማዕነቅ ይዘው የርግብ ወገን ቡላል ይዘው ወደ ቤተ መቅደስ ሲገቡ ስለነበረ አሁንም በ40 በ80 ቀን ርግብ ቡላል ይዛችሁ አትምጡ፣ ከዚህ በኋላ 40 80 ቀንም ልጅነት የሚታደልበት ጥምቀት ነው እንጂ ይህ ስርዓተ መስዋዕት የሚከናወንበት አይደለም ማለቱን የሚያሳይ ነው። የገንዘብ ለዋጮችን ድርድራቸውን አፈረሰባቸው፣ በታተነባቸው ማለት ሕገ ኦሪትን እናስከብራለን ብለው የሚደክሙትን ሕገ ኦሪትን ሻረባቸው። መስዋዕተ ኦሪትን ስርዓተ ኦሪትን ሽሮ በሕገ ወንጌል ተካባቸው ማለት ነው። እንግዲህ ሕገ ኦሪትን መስዋዕተ ኦሪትን ሻረ ማለት አትግደል ያለውን ግደል አለ ማለት አይደለም። ብዙ ጊዜ በሕገ ኦሪት ቦታ ሕገ ወንጌል ተተካ፣ ይሄኛው ሕግ አልፎ ይሄኛው ተተካ ሲባል መስዋዕቱ ስርዓተ መስዋዕቱ ስርዓተ አምልኮው ነው እንጂ ቋሚ ሕጉ አይነካም። አትግደል ያለው አሁንም አትግደል ነው። እንዲሁም የበለጠ አታስቆጣ ብሏል። አትስረቅ ያለው አትመኝ በሚል ጸንቷል። አታመንዝር ያለው አትመልከት በሚል ጸንቷል። ስለዚህ አሁን ሕገ ኦሪትን ሽሮ የምንለው ስርዓተ መስዋዕቱንና ከዛ ጋር የተገናኘውን ኢትልክፍ ኢትጣም የሚሉትን የስርዓተ ረበናትን እሱን ነው። ድርድራቸውን አፈረሰ ማለት ያንን ሕጋቸውን ናደባቸው፣ አፈረሰባቸው። ከዚያ በኋላ የአባቴን ቤት የንግድ ቤት አታድርጉ ማለት ቤተ መቅደሱን ከዚህ በኋላ የላም የበግ የፍየል መሰዊያ የስርዓተ ኦሪት መፈጸሚያ አታድርጉ ማለቱ ነው። በሌላ መንገድ ይሄ ቤተ መቅደስ የሰው ልጆች ሰውነት ምሳሌ ነው። ሸቃጮች፣ ነጋዴዎች አጋንንት ናቸው። አጋንንት እግዚአብሔር የፈጠረውን ሰውነት የኃጢአት መነገጃ፣ የኃጢአት መመላለሻ፣ የኃጢአት ድርድር መደርደሪያ አድርገውት ይኖሩ ነበረ። ጌታችን ወደዚህ ዓለም በመጣ ጊዜ የአባቴ ቤት ብሎ የገለጸው የእኛን ሰውነት ነው። ምክንያቱም እመቦዛ አቀበ ቃሌ አነ ወአቡየ ወመንፈስ ቅዱስ ንመጽሐቤሁ ወንገብር ምዕራፈ ውስቴቱ ወደፊት በዚህ ዮሐንስ ወንጌል እናገኘዋለን። ሕጌን የጠበቀ ቢኖር እኔና አባቴ መንፈስ ቅዱስ እናድርበታለን ብሏልና የአባቴ ማደሪያ የሆነውን የሰው ልጅ ሰውነት የኃጢአት ማደሪያ፣ የተንኮል፣ የክፋት፣ የቂም፣ የበቀል፣ የርኩሰት ማደሪያ አታድርጉ ብሎ በስልጣኑ አጋንንትን ከሰው ልቡና ማራቁን የሚያመለክት ነው። አጋንንት በየሰው ልቡና ያከማቹትን የኃጢአት ድርድርና ክምችት ማፍረሱን መናገር ነው። ጌታችን የመጣው እንደዚያ ስለሆነ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ ስለተነገረ ድርድራቸውን በተነባቸው፣ አባረራቸው የሚለው አጋንንትን ከሰው ልቡና አስወጥቶ በሰው ልቡና ያከማቹትን የኃጢአት ሐሳብና ግብር በሙሉ አፍርሶ መላኩን መናገር ነው። ያን ጊዜ ደቀ መዛሙርቱ ቅናተ ቤት ከበልአኒ የቤት ቅናት አቃጠለኝ ያለው እንደደረሰ እንደተፈጸመ አሰቡ ይላል። እግዚአብሔር ማደሪያው ሊያደርገው የፈጠረውን ሰውነት የሰይጣን ማደሪያ ሲሆን ምን ያህል እንደሚገስጽና አጋንንትን እንደሚያስወጣ ያን ጊዜ ደቀ መዛሙርቱ እንደተረዱ የሚያመለክት ነው። ከዛ ቀጥሎ ስለዚህም አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት ይላል። አሁን አይሁድ ለምን ታደርጋለህ ማለት አልቻሉም። የሚያደርጉት ነገር በሰው ዘንድ የታወቀ ነውር ስለሆነ ቤተ መቅደሱ ከዛም በፊት ገበያ እንዳይሆን የታወቀ ነው። በኦሪት ቤተ መቅደሱ እንዴት ክብር ሊኖረው እንደሚገባ
ተደጋግሞ ስለተገለጸ አሁን ይሄንን ማስተባበል አልቻሉም። ልታባረረን አይገባም ነበር፣ መብታችን ነው፣ ገንዘባችን በትነሃል አምጣ እንዲህ እንዳ ማለት አልቻሉም፣ የሰሩ ስራ ስተት ስለሆነ። ስለዚህ እሱን አፍ ማዘጋት የፈለጉት ሌላ ተአምር ምልክት ጠይቀ ነው። ምልክት ማድረግ ካልቻለ ድሮም ዝም ብለህ ነው ገበያ የፈታው ብለን ወደዚህ እንመጣለን በሚል ይህን የምታደርግ ምን ምልክት አለህ? ወይም ደግሞ በመባ የተመኑ ትገብር ዘንተ ይላል። ይህንን ማን አሰናብቶ በማን ስልጣን በማን ትእዛዝ ነው ይህን የምታደርግ? እንግዲህ እሱ ስልጣን እንደሌለው አድርገው ይህን የማድረግ ስልጣን የሌለው ከቄሳር ወይም ከሊቀ ካህናቱ ደብዳቤ መባሂት ማለት የፈቃድ ደብዳቤ ማለት ነው። እሱን ካላይዘ በስተቀር በገዛ ስልጣኑ ምንም ማድረግ የማይችል አድርገው ገምተው ይህን ስታደርግ ምን ምልክት አለህ? ምን ከቄሳር የተጻፈ ደብዳቤ ወይም ከሊቀ ካህናቱ ያሰናበተህ ማን ነው? በማን ፈቃድ ነው የምታደርገው ማለት ነው። ወይም ደግሞ ምልክት ማለት ደግሞ ታምራት አድርገህ ልታሳየ ነው። በተደጋጋሚ እንደሚጠይቁት እስኪ እንዲህ ያለ ስልጣን ካለ መጀመሪያ ታምራት አድርገህ አሳየ። ይህን ካደረግ እውነትም ወዘኛ ነው፣ አለዛ ግን ዝም ብለህ ነው ለማለት አፉን ለማዘጋት ይህን ጥያቄ አነሱ። እንግዲህ ይሄ ካለማፈር የመጣ ነው። ግን አጽንተው ግን አልተቃወሙትም። ለምን ከብቶቹን አባረርክ? ለምን ርግቦቹን አባረርክ? ለምን ድርድራችን አፈረስክ? ለማለት አልቻሉም። ምክንያቱም ይሄ ነውር እንደሆነ በሁሉ ዘንድ የታወቀ ስለሆነ ሌላ እናሸንፍበታለን የሚባል ጥያቄ አነሱ። ለዚህ የተሰጠው መልስ ደግሞ የማይችሉት መልስ ነው። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ አላቸው ይላል። ምልክት ከጠየቁ ዘንድ ስልጣን ከጠየቁ ዘንድ ምን አይነት ስልጣን እንዳለው እና ምን አይነት ምልክትና ተአምራት ሊሰራ እንደሚችል ሲገልጽላቸው ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በሶስተኛው ቀን ታነሳዋለህ አሉት ይላል። ከዛ ቀጥሎ ወንጌላዊ ምን ይላል? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። አልተረዱትም፣ ተላልፈዋል። እሱ እያላቸው ያለው ትገሉኛላችሁ፣ በሶስተኛው ቀን እነሳለሁ። ምልክት ከፈልጋችሁ ይበቃችኋል። በክርስትና ጌታችን በርካታ ተአምራትን አድርጓል። እግዚአብሔር ዓለምን ከፈጠረ ጀምሮ ያደረገው ነገር በሙሉ ተአምር ነው። ፍጥረተ ዓለም፣ መግቦተ ዓለም፣ የብርሃናት መመላለስ፣ የማያት መፍሰስ፣ የነፋሳት መንፈስ፣ የክረምትና በጋ፣ የመዓልትና ሌሊት መፈራረቅ፣ የሰው ልጆች ተወልዶ ማደግ ማርጀት፣ የእጽዋት መብቀል ማደግ ማፍራት መድረቅ፣ ሁሉም ተአምር ነው። ነገር ግን የሰው ልጅ ይሄንን ተደጋግሞ ሲደረግ ከለመደው አሁንም ሌላ አዲስ ተአምር ይፈልጋልና በክርስቶስ ተሰብኦ ውስጥ ከጽንሰቱ ጀምሮ እስከ እርገቱ ባለው ትልቁ ተአምር ትንሣኤው ነው። ድውያንን አስነስቷል፣ በባህር ላይ ሄዷል፣ በስታ በርክቷል፣ ሌላም። ነገር ግን ትልቁ ተአምር ትልቁ ምልክት ትንሣኤው ስለሆነ እዚህ ላይ የነገራቸው ወደፊት የሚያደርገውን ትንሣኤው ነው። ወደፊት መጻጉዕን አስነሳለሁ አላላቸውም፣ ጉህቱን እፈውሳለሁ አላላቸውም፣ ዘዕውሩን እፈውሳለሁ አላላቸውም፣ በባህር ላይ ሄዳለሁ አላላቸውም፣ ህብስት አበረክታለሁ አላላቸውም፣ አጋንንትን አወጣለሁ አላላቸውም። እነዛ ሁሉ ተአምር ናቸው። ግን ዋናው ለክርስቶስ ዋናው ተአምር የአምላክነቱ መገለጫ ትንሣኤው ስለሆነ በሶስተኛው ቀን አስነሳዋለሁ አላቸው። ይህ ቤተ መቅደስ ያለው የእሱን ሰውነት ነው። አፍርሱት፣ በሶስተኛው ቀን አስነሳዋለሁ። እኔን መግደል አስባችሁ የለ ትገሉኛላችሁ፣ እኔ ግን በሶስተኛው ቀን እነሳለሁ ማለቱ ነው። አይሁድ ቤተ መቅደስ የተባለው ሰውነቱ መሆኑ ስላልተረዱ በ46 ዓመት ሐንጸ ዝንቱ ቤተ መቅደስ፣ እንደውም የአማርኛው ከ46 ዓመት ጀምሮ ይሰራ ነበር ይላል። ስራው ረጅም ዘመን የቆየ ብዙ ምክንያቶች ይገለጻሉ። ይሄ ቤተ መቅደስ 46 ዓመት የፈጀበት ምክንያት በተለያየ ዘመን ስራ ሲጀምሩ ጠላት መጥቶባቸው አቁመው እንደገና ቆይተው ሰርተው ኋላ ደግሞ ሄሮድስ መጥቶ ልስራላችሁ ብሏቸው አልስማማ ብለው ቆይተው እንደምንም ተመካክረው ሰርቶላቸው እንዲህ እያለ ከዘሩባቤል እስከ ሄሮድስ ቤተ መቅደስ ያለውን ጊዜ የሚያመለክት ነው እና ያንን አካተው ይሄ ቤተ መቅደስ 46 ዓመት የፈጀ ነው ወይም ሲሰራ ኑሯል፣ አንተ በሶስተኛው ቀን አስነሳዋለሁ ትላለህ አሉ። በጣም የሚያሳዝነው ብቻ አይደለም፣ ጌታችን ለሞት ይዘው ሲቀርቡ ይህንን ቃል ነው እንዳንድ የመክሰሻ ምክንያት ያደረጉት። ክሳቸውን ደግሞ አጣመው ነው የከሰሱት። እሱ ያለው ንስትው ለዝንቱ ቤተ መቅደስ ወበሰሉስ መዋዕል አነስኦ፣ ይህም ቤተ መቅደስ አፍርሱት ወይም ታፈርሱታላችሁ በሶስተኛው ቀን አስነሳዋለሁ ነው ያላቸው። ሲከሱ ግን ምን አሉ? ቤተ መቅደሱን አፍርሼ በሶስተኛው ቀን አስነሳዋለሁ ይላል እና ሊያፈርስብን ነው አሉ። አፍርሱት አላቸው እንጂ አፍርሼ አላለም ጌታችን።
ወደ ክስ ሲቀይሩት ነገሩን ወደ ኔጌቲቭ ቀይረው ነው ጌታን ለሞት ያቀረቡትና እሱ ግን ትገሉኛላችሁ በሶስተኛው ቀን ትንቢት እየተናገረ ነው። ይሄን ቤተ መቅደስ ሰውነቴን በመስቀል ሰቅላችሁ ነፍሴን ከሥጋዬ ተለያላችሁ፣ እኔ ግን በሶስተኛው ቀን ሞትን ድል አድርጌ እነሳለሁ ነው ያላቸው። አልተረዱትም። የቤተ መቅደስ ጉዳይ ያነሱ። ይሄ ታሪክ ነው፣ ሰፋ ያለ ታሪክ አለው። በዘመነ መቃብያንም በሌላም ቤተ መቅደሱ ብዙ ውጣ ውረድ ገጥሞታል። ምክንያቱም መጀመሪያ ሰሎሞን ያሰራው ቤተ መቅደስ የሙሴ ድንኳን በሰሎሞን ቤተ መቅደስ ተተካ። የሰሎሞን ቤተ መቅደስ ደግሞ ናቡከደነጾር ሲመጣ ፈራረሰ። ከዛ በኋላ ወደ ፋርስ ባቢሎን ወርደው እንደገና ከሰባ ዘመን በኋላ ከምርኮ ተመልሰው በነ ዘሩባቤልና በነ ሐጌ በነ ዘካርያስ አስተባባሪነት ጀመሩ። ጠላት ተነሳባቸው፣ ረጅም ጊዜ ፈጀባቸው። ኋላ ደግሞ ሄሮድስ አላማረም፣ እንደገና ለስራው ብሎ ብዙ ጭቅጭቅ በኋላ ሰራው። ይሄንን ገጣጥመው 46 ዓመት ያሉት ያንን ነው እና ዮሐንስ ወንጌላዊ ግን ምስጢሩን ስለሚያውቅ ወውቱሰ በእንተ ቤተ ሥጋሁ ይቤሎሙ፣ እሱ ግን ቤተ መቅደስ ያላቸው ስለ ህንፃው ስለ ግንቡ አልነበረም፣ ቤተ መቅደስ ስለተባለ ስለ ሰውነቱ ነበር የነገራቸው፣ ጉዳዩን አልተረዱትም እንጂ ብሎ ዮሐንስ ወንጌላዊ የአይሁድን ስህተት የክርስቶስን እውነተኛ አስተምሮ የተረዳው ዮሐንስ ወንጌላዊ እንዲህ አድርጎ አይሁድ ጉዳዩን እንዳልተረዱት ይገልጻል። ስለዚህ ሰውነቱ ቤተ መቅደስ ብሎታል። የእኛንም ሰውነት ከላይ ቤተ መቅደስ እንደሆነ አይተናል። የእያንዳንዱ ሰውነት ቤተ መቅደስ ነው እና ይጠበቃል። ቅዱስ ጳውሎስ ላይ አበርትቶ ገልጾታል። የተአምሩኑ ከመ ታቦቱ ለመንፈስ ቅዱስ አንትሙ ለእግዚአብሔር አንትሙ ወመንፈስ ቅዱስ ኅዱር ላዕሌክሙ፣ መንፈስ ቅዱስ ያድርባችሁ እንዳለ የእግዚአብሔር ቤተ መቅደስ ማደሪያዎች እንደሆናችሁ አታውቁምን? ማንም የእግዚአብሔርን ቤት ቢያፈርስ እሱን ራሱን እግዚአብሔር ያፈርሰዋል ይላል። ያ ማለት ሰውነታችንን በኃጢአት ብናጎድፍ፣ አሁን እዚህ ላይ ጌታችን ቤተ መቅደሴን አታርክሱ፣ ገበያ አታድርጉ ብሎ በቁጣ ገጿል። ማደሪያ የሚሆነኝን የእግዚአብሔር ማደሪያ ሰውነታችሁን የኃጢአት የሰይጣን ማደሪያ አታድርጉ ማለቱ ነው። ቅዱስ ጳውሎስ ይህን ነው የደገመው። ማንም የእግዚአብሔር ማደሪያ ቤተ መቅደስ ሰውነቱን የሰይጣን የኃጢአት ማደሪያ ካደረገ እግዚአብሔር እሱን በሞት ይለየዋል፣ ገሃነም ያወርደዋል ብሎ ማስጠንቀቂያ ነግሮናል። ሁለቱ አንድ አይነት ነው። ስለዚህ የኛ ሰውነት ቤተ መቅደስ እንደተባለ የእርሱም ሰውነት ቤተ መቅደስ አለ፣ አስተካከለን ማለት ነው። ምንም እንኳን የኛ ሰውነት የርቁሲ ሰውነት የርቁሲ ስጋ፣ ነገር ግን የእግዚአብሔር የጸጋ ማደሪያ፣ የእርሱ ሰውነት ግን መለኮት በባህሪ የተዋሃደው ቢሆንም ሁለቱንም መቅደስ በማለት ጠራው። ብርሃን ብሎ እንደጠራን እኔ የዓለም ብርሃን ነኝ ባለበት አንደበቱ እናንተ የዓለም ብርሃን ናችሁ ብሎ እንደገለጸው አሁንም እኛንም ቤተ መቅደስ እርሱንም ቤተ መቅደስ ብሎ አስተካክሎ እናገኘዋለን። ለሰው ልጆች ያለውን ክብር ሲገልጽ ነው። ስለዚህ ዮሐንስ ወንጌላዊ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍና ኢየሱስ የተናገረውን ቃል አመኑ ይላል። እንኳን አይሁድ በዚያ ሰዓት ክርስቶስ የተናገረውን ደቀ መዛሙርቱ እንኳን በትክክል አላወቁትም እና አልተረዱትም ነበር እና እንዲያው በደምስ ሐሳብ ዝም ብለው ነው እንጂ ያመኑት። አሁን በቃና ዘገሊላ ታምራት አደረገ፣ ደቀ መዛሙርቱ አመኑበት ይላል። በቅፍርናሆምም እንዲሁ ደቀ መዛሙርቱን አምነውበታል። ግን በትክክል ነገሩ የተረዳቸው በተለይም ደግሞ ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ ብሎ የተናገረው በትክክል የኢየሱስ ሰውነት እንደሆነ፣ አፍራሾቹ አይሁድ እሱን ገዳዮች እንደሆኑ የተረዱት ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ነው። ያው ደቀ መዛሙርቱ ነገረ ሥጋዌው እውነተኛ ወንጌል በትክክል የተረዳቸው መንፈስ ቅዱስን ከተቀበሉ በኋላ ነው። እስከዚያ ጊዜ ድረስ ግን እንደ ሰውኛ አንዱን ሲያውቁት አንዱን ሳያውቁት፣ አንዱ ሲገለጽላቸው አንዱ ሲሰወርባቸው ነው። በትምህርት ብቻ ስለነበረ እስከ ጰራቅሊጦስ ድረስ ወይም እስከ በዓለ ሃምሳ እውቀታቸው የትምህርት ነው። አይምሯቸውን ነቅተው ተግተው ምሳሌው ሲገባቸው ምስጢሩ ሲገባቸው ይረዱታል፣ የማይረዱትም አለ እና ጌታችንም ነግሯቸዋል። ሁሉን ዛሬ አታውቁትም፣ ሁሉን ዛሬ አትረዱትም፣ ነገር ግን መንፈስ ቅዱስ ሲመጣ ያኔ ሁሉን ያሳውቃችኋል። እምዚያ የነሰው የነገረክሙ፣ ይሄን ዛሬ የምነግራችሁን ገንዘብ አድርጎ ቃልነትን ከኔ ገንዘብ አድርጎ እንደገና ያስረዳችኋል፣ በልቡናችሁ ያሳድራችኋል ብሏቸው ስለነበረ በትክክል ጉዳዩ የተረዱት ከትንሣኤውና ከጰራቅሊጦስ በኋላ ነው እንጂ እስከዛ ድረስ እንኳን አይሁድ ደቀ መዛሙርቱም የሐሳብ ውጣ ውረድ ነበረባቸው። ባይሆን
በአይሁድና በደቀ መዛሙርት መካከል ያለው አይሁድ ሁሌ ለክፋት እና ለተንኮል ይከተሉታል። ደቀ መዛሙርቱ ግን ጉዳዩን ለመረዳት ይከተሉት ነበር። ጉዳዩ ምን እንደሆነ ለመረዳት አንዳንዱ ከአእምሮ ጉድለት ሳያውቁት ይቀራሉ፣ አንዳንዱን ያውቁታል። ሳያውቁትም ቢቀሩ የክፋት አይደለም፣ ሲያውቁትም እንዲሁ ነው። አይሁድ ግን በትክክል ተረድተውት እንኳ ቢሆን ጉዳዩን ወደ ክፋት ይተረጉሙታል። አብዛኛውን ደግሞ ሳያውቁትም ወደ ክፋት ይተረጉማሉ። አይሁድ ያወቁትንም ያላወቁትንም ወደ ክፋት መተርጎም ነው ስራቸው። ደቀ መዛሙርቱ ግን የአእምሮ ሕጸጽ ሰብአዊነት እየገደባቸው ብዙ የማያውቁት ነገር ይገጥማቸው እንደነበረ ያሳያል። ስለዚህ ይህን ጉዳይ እንኳን ደቀ መዛሙርቱ የተረዱት ጌታ ከሙታን ተለይቶ ከተነሳ በኋላ እንደሆነ ዮሐንስ ወንጌላዊ ገልጾ እናገኛለን። ከተነሳ በኋላ ግን ይህ ቃል የተነገረው መጽሐፍ የተናገረውና ክርስቶስ ያደረገው አንድ አይነት መሆኑን እንደተገነዘቡ ሲያጠይቅ ከሙታን ተለይቶ ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ ይላል። መጽሐፍንና ኢየሱስ የተናገረውን ቃል መጽሐፍንና የሚለው ስለ ትንሣኤው ስለ ሞቱ የሚናገረውን የነቢያት ትንቢት የኦሪት መጽሐፍ ነው። ከዛ ደግሞ ክርስቶስ የተናገረው ከዚያ ጋር አንድ አይነት እንደሆነ ሁለቱ በትክክል እውነትም ክርስቶስ በኦሪት በነቢያት ትንቢት ሲነገርለት የመጣው እሱ መሆኑን በሚገባ አገናኝተው ከዚህ ቦታ ኦሪት እንዲህ አለ፣ ነቢያትም እንዲህ አሉ፣ አሁን ደግሞ ክርስቶስ እንዲህ አለ፣ ስለዚህ እውነትም ነቢያት የተናገሩለት ክርስቶስ ይሄ ነው ማለት ነው ብለው አገናኝተው ማመናቸውን የሚያመለክት ነው። ከዛ ቀጥሎ በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ስለነበረ ስለ ስሙም ማንም ሊመሰክር አያስፈልገውም ነበርና ይላል። አይተማመንባቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና። ይሄ እንግዲህ በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። ምንም እንኳን እዚህ ላይ በዝርዝር ባይጻፍ ጌታችን ከዚያ በኋላ በርካታ ተአምራትን አድርጓል። ድውያንን በመፈወስ አጋንንትን በማውጣት ለምጻሞችን በማንጻት ልዩ ልዩ ተአምራትን አድርጓል እና ያን ጊዜ ጊዜያዊ እምነት አመኑበት። ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። ይሄ እንዲህ ያለው እምነት ዮሐንስ አፈወርቅ ይህን ሲተረጉም ጌታችን በማቴዎስ ወንጌል ምዕራፍ 13 ላይ ከጭንጫ ላይ የበቀለ ዘር ያላቸው እነዚህ ናቸው ይላል። እንግዲህ እነዛ ጌታችን በምሳሌ የገለጻቸው መሬት መንገድ ዳር የወደቀ አለ፣ ጥንጫ ላይ የወደቀ ዘር አለ፣ እሾህ ላይ የወደቀ ዘር አለ፣ መልካም መሬት ላይ የወደቀ ዘር አለ እና 1/4ኛው ነው ትክክለኛ ቦታ ላይ የወደቀው፣ 3/4ኛው የተለያየ ቦታ ላይ የወደቀ ነውና ከዛ መካከል አንዱ ይሄ ጥንጫ ላይ የወደቀው ዘር ነው። ጥንጫ ላይ የወደቀው ዘር ለዕለቱ ያመነ ነገር ግን ጥንጫ መሬት ከላይ አፈር ኑሮት ታቹ ድንጋይ ስለሆነ ዝናብ ጠብ ሲል ቶሎ ይርሳል፣ የተጣለበትን ዘር ቶሎ ያበቅላል። ግን ስር ሊሰድ ሲሞክር ተክሉ ወይም እህሉ ከታች ድንጋይ መልሰውና ቶሎ ይደርቃል። እንዲሁ ድንገት ምልክት አይተው ተአምራት አይተው የሚያምኑ ሰዎች ልክ ከጥንጫ ላይ እንደተዘራው ዘር ናቸው። ቶሎ አምነው ያ ቶሎ በቅሎ ቶሎ እንደሚደርቅ እነዚህም ቶሎ አምነው ሌላ ነገር ሲመጣ ደግሞ ቶሎ የሚደርቁ ናቸው። ጌታችንም የምሳሌ ሲተረጉም ጥንጫ ላይ የወደቀ የተባለው ፈጥነው የሚያምኑ ቃሉን በደስታ የሚቀበሉ ነገር ግን በቃሉ ምክንያት መከራ በመጣ ጊዜ ፈጥነው የሚክዱ ሰዎች ናቸው ብሎ ተርጉሟቸዋልና አሁን እነዚህም ትምህርቱን ምኑን ተቀብለው ሳይሆን የሆነች ምልክት አይተው በመጀመሪያው ፋሲካ ብዙ ሰዎች አመኑ። ይሄ እምነታቸው ረጅም ጊዜ የሚያቆይ እንዳልሆነ ለዕለቱ በምልክት እንዳመኑ ሲገልጽ ዮሐንስ ወንጌላዊ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክርለት አያስፈልገውም ነበርና አይተማመንባቸውም ነበር ይላል። ይሄ ምንድን ነው? አይተማመንባቸውም ነበር ማለት ቆየት ብለው ሐሳባቸውን እንደሚለውጡ ያመኑበትን እንደሚክዱ ወደ ጠላትነት እንደሚቀየሩ ያውቅ ስለነበር እነዚህ ብዙ አማኞች በእምነት የሚጸኑ አልነበሩም። እሱ ደግሞ የሰውን ልቡና ወይም የሰውን ጠባይና ግብር እገሌ እንዲህ ነው፣ እገሌ ክፉ ነው፣ እገሌ ደግ ነው፣ እገሌ ርህሩህ ነው፣ እገሌ ጨካኝ ነው፣ እገሌ ቂመኛ ነው፣ እገሌ ፍቅር ሰው ነው ብሎ ማንም ሰው እንዲያስረዳው አይፈልግም። እስመ ለሊሁ የአእምሮ ለሰብ እያንዳንዱን ሰው ያውቀው ነበርና ይላል። ከሰው ምልክትን አይፈልግም። ማን ነው
ከሰው ምስክርነትን አይፈልግም። እያንዳንዱን ሰው እኛ ሰውን መልኩን አይተን እንደምናውቀው እግዚአብሔር ከዚያ በላይ ልቡናውን ያውቀዋል። ስለዚህ እነዚህ በዚህ ሰዓት አመኑበት የተባሉት በምልክት ያመኑ ስለሆኑ ጸንተው እንደማይቆዩ ያው አይተማመንባቸውም ነበር ማለት ወደፊት ቆይተው እንደሚክዱ ያውቃል ማለት ነው። ቆይተው እንደሚክዱ ያውቃል። ራሱ በሰው ያለውን ያውቅ ነበርና እስመ ለሊሁ ያእምሮ ለሰብእ እምቅድመ ይፍጥር ለአዳም ያእምር ግብሮ። አዳምን ሳይፈጥረው ከመፍጠሩ በፊት የአዳምን ስራ ያውቅ ነበር። ውእቱሰ ያእምር ሕሊና ሰብእ እምቅድመ ኩነታ። እሱ በሰው ልቡና የምትታሰበውን ሐሳብ ከመታሰቡ አስቀድሞ ያውቃል ተብሎ በመጻሕፍት ተደጋግሞ እንደተገለጸው እነዚህ ሰዎችም ቆይተው ውለው አድረው ምን ሊሆኑ እንደሚችሉ ጌታችን በትክክል ያውቃቸዋል። ስለዚህ ጸንተው እንደማይቆዩ ተረድቷል ክርስቶስ። ለዛ ነው አይተማመንባቸውም ነበር ተብሎ የተገለጸው። እነዚህ ሰዎች እምነታቸው ለጊዜው ያችን ተአምር ስላዩ ሌላ የተሻለ ተአምር እስከሚያገኙ ድረስ ወይም ሌላ ልቡናቸውን የሚቀይር ነገር እስከሚያገኙ ድረስ የሚቆዩ ነገር ግን ደግሞ ከዚያ ሻል ያለ ነገር በሚሉት ወይም ደግሞ ሐሳባቸውን የሚያስቀይር ነገር ሲያገኙ ቶሎ የሚለወጡ እንደሆኑ ይሄ የወንጌል ቃል ያስረዳናል። ስለዚህ ጌታችን በዚህ የወንጌል ክፍል በመጀመሪያ ለቤተ መቅደሱም ለሰው ሰውነትም ያለውን ክብር አሳይቶናል። ስለዚህ እኛ ደግሞ ጌታችን ባሳየን አራያ መሰረት ቤተ መቅደሱን ማክበር፣ መጠበቅ፣ በቤተ መቅደሱ የማይገባ ነገር እንዳይሆን መስራት፣ በተለይም ደግሞ ስርዓተ ቤተክርስቲያን እንዳይጣስ፣ ቀኖና እንዳይሻር እኛም ካህናቱም ምእመናንም በተገቢው መንገድ በፍቅርና በትህትና ሆነን በጸብ በክርክር ሰውን በማስቀየም በመንቀፍ በመገሰጽ ባጓጉል አይደለም። ብዙ ጊዜ ቤተክርስቲያን አካባቢ አንድ የተለመደ ነገር አለ። የሆነ ሰው ሲስት ተው ተው እሺ ምናምን ተው ተው በማስደንገጥ ቀስ አድርጎ አላዋቂ ከሆነ ነግሮ አዋቂም ከሆነ መክሮ ቀስ እያደረጉ ስራ ቤተክርስቲያንን ማክበር ማስከበር፣ ክብሩን ደግሞ ከኛ መጀመር። ቤተ መቅደስ የምንገባው እኛ ካህናቱ ቤቱን አክብረን የእግዚአብሔር ቤት መሆኑን ተረድተን በፊቱ በንጉሥ ሰማይ ወምድር ክርስቶስ ፊት መቆማችን አምነን ከንጉሥ ፊት እንደሚቆም አገልጋይ ፈርተን ተንቀጥቅጠን በገዳማት ያሉ መነኮሳት እንደሚያሳዩን ወገባቸውን ታጥቀው ማንም በገዳም ቤተ መቅደስ የሚገባ አገልጋይ እንዲሁ እኛ እንደምናጣጥለው አጣጥሎ ብቻ አይገባም። ወገቡን ታጥቆ ዝቅ ብሎ ነው ሰግዶ የሚገባው። ስለዚህ እንደነሱ ዝቅ ብለን ቤቱን ፈርተን ለምእመናን ማሳየት፣ ምእመናንም ደግሞ እንደው በቶሎ ቶሎ ቤተ መቅደስ ስለመጣና ስለለመድ ነው ብቻ ሳንዳፈር ቤተ መቅደሱን ፈርቶ ማገልገል ያስፈልጋል። አሁን በቤተ መቅደሱ ብዙ ድፍረቶች ይመጣሉ። ሰው ይሄ ስልኩ ምኑ ይረብሻል። አሁን ከቴክኖሎጂ ጋር ተገናኝቶ ይሄንን ማስወገድ፣ ሰው ወደ ቤተ መቅደስ ሲመጣ ጫማውን እንደሚያወልቅ ሁሉ ሐሳቡንም አውልቆ ስልኩን ዘግቶ ወይም ሳይለንት አድርጎ ቢደወልም ቢያየው ባለማንሳት ጸጥ ብሎ የቤቱን ጸጥታ አክብሮ ብቻ ከእግዚአብሔር ጋር ብቻ ተዋህዶ በጸሎት ከእግዚአብሔር ጋር ብቻ ተስማምቶ ይወጣል እንጂ ቤተ መቅደሱን ሃሎ 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 እያሉ መረበሽ ተገቢ አይደለም። ወይም ደግሞ እዛ የንግዱን የመንግስት ስራውን የሰፈሩን ወሬ አምጥቶ የፖለቲካውን የኳሱን አምጥቶ ቤተ መቅደስ ውስጥ ወይም ቤተክርስቲያን ቅጽር ግቢ ውስጥ አይወራም። ቤተ መቅደስ የመጣ ነው ከእግዚአብሔር ጋር ለመነጋገር፣ ለጸሎት፣ ለመስዋዕት፣ ስጋውን ደግሞ ለመቀበል፣ ትምህርት ለመማር፣ ለተግሳጽ እና ለምጽዋት ስለሆነ ይህን ብቻ አድርጎ መመለስ ይገባል እና ጌታችን ይህንን የቤተ መቅደስ በዓል ይህን ቤተ መቅደስ የማስከበር ስራ ሲሰራ ይህን ሁሉ ሲያሳየን ነው። በቤተ መቅደሱ የማይገባ ግሳንግስ አታሳዩ፣ ቤቴ የጸሎት ቤት፣ የመስዋዕት ቤት፣ የምጽዋት ቤት፣ የበጎ ስራ ቤት ነው ብሎናልና እኛም ይሄንን አውቀን ቤቱን አክብረን ክብሩን እንድንወርስ አምላካችን ይፍቀድልን። ቀጣይ እንግዲህ የዮሐንስ ወንጌል ምዕራፍ 3 የመጀመሪያውን ክፍል እናያለን። እስከ ሳምንት እግዚአብሔር አምላካችን በሰላም ይጠብቀን ይቆየን። ተረክበ